እኔ ግን እሷን ትሪት ባደረግኳት ቁጥር የበለጠ እንዲጨምር እያደረኩኝ ነበር። እንደኔ ሁኚ ያልኩሽ ልክ ሆነሽ ፍቅሬ በስተት ያስቀየምኩሽ ስትጂ አንቺ እውነት ገብቶኛል። ቶፋ ችግር የለውም። እኔም አልጠይቅም፣ በቃ አልጠይቅም። እሺ እኔም ትወዳታለህ አትወዳትም ብዬ አልጠይቅም። እንደዚህ ሆነ ግን እንዳይ አልፈልግም። ምን አገባህ? ሰላም መሆኗን ነው እኔ ማወቅ የፈለኩት። ምንድነው የተለየ ነገር ያለው? ብቻ አንቺ ሁኚልኝ ገና ሆነሽ በጤና ናፍቆቱ በኔ የባሰው ማን ይመልሰው? በአስር አንድን ነገር እየጠያየክ ምናምን ነገር ልቤን ታቆስሏል እያልከኝ ያለው በባርኪ ጉዳይ ነው። እስኪ ቶፋ እሱን ነገር እናወራው። ይሄው ዛሬ ማንም የለም አይደል? ካሜራውንም ከፈለክ አጠፋለሁ። በጣም አዝናለች። አንተ በርትተህ በኔ መጣ በጣም ስብርብር ብላለች። የእድሜን ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው ያለውን እቺ ያለው መጪው ካልከበደኝ ለየለኝ ፍቅርሽ እንዳሳብደኝ። በትክክል ቢሮ ግባ፣ በትክክል ቤት ይደውል። ይመለከተኛል እንደው ማይመለከተኝ ወይኔ ቆይ ተሰብረኝ ነው እንዴ አንተ የምፈልገው? እበድ ምንድነው የምፈልገው? የፈለከው ነው። ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ትንሽ በጣም ጨንቆኛል። ምክንያቱም ዛሬ የተገኘውላችሁ በቶፋ ጉዳይ ትንሽ ያለውበት ነገር ምናምን ነገር ቶፋን በጣም ተጨንቆ ሰላም ተነስቶ በጣም ተረብሾ ሆኖ ነው ያለው። ያው እናንተም የምታውቁት ነው ማለት ከባርኪ ጋር በተወሰነ መልኩ አለመግባባት ውስጥ ከገቡ በኋላ ትንሽ ያለ አይደለ ቶፋን አይደለም ድሮ በመፍትሄ ሰጭነቱ ተረጋግቶ ነገሮችን በማሰቡ ለእያንዳንዱ ሰው ችግር ለእያንዳንዱ ሰው ክፍተት ቀዳዳዎችን የሚሞላ መፍትሄዎችን የሚያመጣ ቶፋን አይደለም። ዛሬ ለሱ ሲሆን በጣም ነገሮች ከብደውታል። ማለት ምን እንደምላችሁ አላውቅም። ቶፋ እንደዚህ ሲሰበር እንደዚህ ሲሆን አይቼው አላውቅም። ወንድሜ ደግሞ በምንም አይነት ሁኔታ እንዲጎዳ አልፈልግም። ምንም ነገር እንዲሆን አልፈልግም። ባርኪን ምን ያህል እንደማከብራት ምን ያህል እንደምወዳት ምን ያህል ደግሞ ለኔ ታጋይ እንደሆነች ምናምን ነገር ታውቃላችሁ። ያኔ በታመምኩ ሰዓት በእያንዳንዱ ቀኖች ላይ ከጎኔ ነበረች። ቤት ከኔ ጋር ነበረች። አላርለ አኑ አብዷል ቀውሷል ሊጎዳኝ ይችላል ብላ ምንም ሳትፈራ እኔ ጋር መታካተገቤ በእያንዳንዱ ነገር ላይ እንትን እያለች ነበርና ለሁለቱም ያለኝ ፍቅርና አክብሮት ምንም ጥርጥር የለውም። ባርኪም ከቶፋ ጋር በጣም ከፍተኛ መላመድ ውስጥ ምናምን ነገር ገብታ ኦቨር ፍቅር ውስጥ ምናምን ነገር ገብታለች። ፍቅርን ደግሞ ከኔ በላይ የሚረዳውም ሰው የለም። በዚህ በኩል ደግሞ ወንድሜ ቶፋ ትንሽ አላርለ ነገሩን በሰዓቱ የነበሩት ነገሮች በጠቅላላ እሷን ትሪት ያደረገበት የነበረው መንገድ ያው ከነዛ ሰዎች እጅ አውጥቶ ፈልቅቆ አውጥቶ ቤት እሱ ጋር ይዟት ሄዶ ያው ይዞት ቤትም አንድ ላይ እንዲሆኑ ያኔ ካስታውሳችሁ አብራችሁ ምክንያቱም ልጠብቃት የምትችለው እናት ቤት ሳይሆን አንተ ጋር ነው ልታረጋት የምትችለው ብዬ እኔ ነበር እንትን ያልኩት። እንደውም ግን የሁሉ ነገር ይፈጠራልም ብዬ አስቤ አልነበረም። ግን አብረው ሲውሉ ሲያድሩ ባርኪ በጣም ባልተጠበቀ ሁኔታ ኦቨር ፍቅር ውስጥ ገብታለች። ቶፋም ደግሞ በጣም ይወዳታል፣ በጣም ያከብራታል። ግን ፍቅር ነው ፍቅር አይደለም የሚለውን ሁላችንንም ግራ አጋብቶናል። ዛሬ መጣውላችሁ ምን መሰላችሁ ያለውት እነ ባርኪ ሰፈር ምናምን ነገር ነውና ቶፋን በየቦታው እያፈላለኩት ነበር። ቤት ሲሄድ የለም፣ ሌላ ቦታ አብረን ትንሽ ትርፍ ሰዓት ሲኖረን የምናሳልፍበት ቦታ ሲሄድ የለም፣ ቢሮም ብገባ ቢሮም አልገባም ምናምን ነገር አሉኝና የት ቢመሆን አሪፍ ነው? እነ ባርኪ ሰፈር እነ ባርኪ ቤት ላይ በጣም ለረጅም ሰዓት ማለትም አንዳንድ ሰዎች እዚህ እየመጡ ያሉ ሰዎች ያ ልጅ ከባለሱቁን ስጠይቀው እዛ ጋር ባለሱቅ አለ ከ4 ሰዓት በላይ እዚህ ጋር ቁጭ ብሏል ምናምን ነገር አለኝና ምን ያህል እንደተጨነቀ ምን ያህል በባርኪ ጉዳይ ልቡ እንደተሰበረና እንዳዘነ ልነግራችሁ አልችልም ነው። እስኪ ካሜራውን ዞር አድርግ። አሁን ራሱ በቅርብ ርቀት ላይ እሳች ጋር ቁጭ ብሏልና ትንሽ በደንብ ዙም አድርገህ ምናምን ነገር አሳያቸው ነው ምን ያህል በቃ ምን ያህል አለ አይደለ በባርኪ ጉዳይ በባርኪ ሁኔታ ላይ ከባድ ሀዘን ውስጥ እንዳለ ማለት ፍቅር ነው ብለን እንዳናስብ እሱ ፍቅር የለኝም ነገር ግን ያለችበት ሁኔታ የገባችበት ሁኔታ በጣም የሚያሳዝንና የሚያስፈራ ነገር ነው። እኔ እንዴት ሆናለች ብዬ አስቤ ያላቀም ምናምን ነገር ነው የሚለው ግን ቶፋ እስኪ እኔም ልጠይቀው ሞክራለሁ። ባርኪን ሜጄ ላናግራት ሞክራለሁ። በመሃላቸው ያለውን ክፍተት አጥበቤ አንድ የሚሆኑበትን ነገር አንድ መሆኑም እውነትም የሚፋቀሩ የሚዋደዱ ነገር ካለ በግልጽ ነገሮችን አስተካክዬ አንድ የሚሆኑበትን ነገር ለማድረግ ሞክራለሁ። ካልሆነ ደግሞ
በሰላም እሷም በትክክል ህይወቷን የምትመራበትን ነገር እዚሁ አጠገባችን ሆና ጓደኝነቶቿን አስቀጥላ ለማድረግ እሞክራለሁ። እሱም ደግሞ የተለመደ የዕለት ተዕለት ህይወቱን እንዲመራ እንትኖችን ያስተካክላለሁ ብዬ አስቤያለሁ። ምክንያቱም ሰፈሯ ላይ ነው ያው ስንት ሰዓት ሙሉ እየተመላለሰ እዚህ እዛ እያለ ነው ያለውና ቶፋ እንደዚህ ሲሆን አይተነው አናውቅም። እኔው እናንተም እኔም እና ምን ያህል እንዳስጨነቀው እንዳሳሰበው በዚህ ማየት ትችላላችሁ። እስኪ ሄደን ደግሞ ያለውን ሁኔታ አብረን ከሱ ጋር እያወራን እስኪ ምን አይነት ፊድባክ ምን አይነት ምላሽ ይሰጠናል የሚለውን አብረን እንይ። ተከተሉ። ወይ እንዴት ነሽ? አማኑ ሰላም አማኑ ነው። ምን ትሰራለህ እዚህ ቶፋ? ምን እያደረክ ነው? ምንድነው ያልፈለኩ ቦታ የለም። ቢሮ ሄድኩ የለም፣ ሰፈር ሄድኩ የለህም፣ ቤት ሄድኩ የለህም። እዚህ ባዶ ቦታ ላይ ቶፋ እንደዚህ አይነት ነገሮች ቦታ እንደዚህ ቦታ ላይ ምናምን ነገር አንተ ቁጭ ብለህ ጊዜ ስታሳልፍ ጊዜ ስታባክን አንተ ማለት በጣም ነው እንትን ያለኝና ምንድነው ነው ቶፋ ምን ሰራለህ እዚህ? አልረዳካለች ምን ላድርግ? ምንድነው ያልተረዳነው ቶፋ? እኔ በአንተ ጉዳይ ያልገባኝ ነገር ንገረኝ እስኪ። ያልተረዳውን ነገር ንገረኝ እስኪ። እንደውም እሱን ጥያቄ ልጠይቅህ ቶፋ። ምንድነው እኛ ያልተረዳነ? ምንድነው ያልገባህ ነገር? እስኪ እኔ እንደ ወንድም ጠይቄህ ነገሮችን አንተን ያልተረዳው ነገር ምንድነው እስኪ ንገረኝ። እኔ ጥያቄ ጠይቀኛል በቃ ከመለስኩልህ መልሴ ነው በቃ። ሰው አስር አንድን ነገር እየጠያየቅ ምናምን ነገር ልቤን ታቆስሏል እያልከኝ ያለው በባርኪ ጉዳይ ነው። እስኪ ቶፋ እሱን ነገር እናወራው። ይሄው ዛሬ ማንም የለም አይደል? ካሜራውንም ከፈለክ አጠፋልሃለሁ። የምር ያኔ የተናገርከኝ ላረግ እመጣለሁ ባርኪን ለማየት ለማግኘት ካልሆነ በቀር እኮ እሱን እኮ ነው እያልኩ ያለው ቶፋ። አሁን ያለው በጣም አስገርሞኝ አስደንቆኝ እኮ ነው። ወይ አላገኛት ትኑራት ታውቅም አንተ። አሁን ለምን ትሰራለህ ታዲያ እዚህ? እኮ አልኳችሁ አይደል እንዴ? ያንን አደረጋችሁልኝ። ያደረጋችሁልኝ ነገር የለም ቶፋ። መጀመሪያ ስላንተ ስለሚሰማ ስሜት መጥቼ እሷን ካገኘኋት በኋላ ምን ልላት ነው? እኔ ስሜት ማተር ያደርጋል። አዎ ያደርጋል። ሰላም መሆኗን ነው እኔ ማወቅ የፈለኩት። ምንድነው የተለየ ነገር ያለው? ብቻ አንቺ ሆኝልኝ ገና ሆነሽ በጤና ናፍቆቱ በኔ የባሰው ማን ይመልሰው? በጊዜው እስኪያገናኘን በቸር ያቆየን። እሺ እኔ እኮ እኔ በግድ ያልተሰማን ስሜት ካልተሰማ እያልከኝ ነው። እኔ እስኪ እኮ እሱ ስለሱ ጉዳይ እኮ ነው። ከፈለ ካሜራ ማጠፋልሃለሁ። ይሄው አጠገባችን ማንም የለም። ይሄው ቸሬንም ይዞ ተመልሼ ወደ መጣበት ምናምን ነገር ይዞ ሄዳለሁ። ወንጀል እኮ አይደለም። እሺ አንድ ነገር ነው በዚህ ልክም ታስጨንቀኝ። ወንጀል ንገረኝ። እሺ ቆይ ምን ይገደኛል? እኔ የፈለኩትን ነገር የፈለኩትን ሰው ወደድኩኝ፣ የፈለኩትን ሰው አፈቀርኩኝ ብል ማን ይናገረኛል? እሺ ታዲያ ምንድነው እየሆንክ ያለው? ግን እንደዛ አይደለም። ይሄ የማዘን ብቻ ነው። ይሄ የማሰብ ብቻ ነው። የጓደኝነት ቫልዩ ምንም አልገባላችሁ እንዴ? እኔ ለጓደኛዬ መጨነቅ አልችልም? አሁን እኔ እናንተ ጓደኝነትን ከኔና ካንተ በላይ የሚረዳው ሰው አለ ቶፋ? ይሄ ጓደኝነት ብቻ ነው። ይሄ ለሷ ማሰብ ብቻ ነው። ይሄ ለሷ ማዘን ብቻ ነው። እንደዚህ አልሆንም። ማኔ ትሆናለህ። ለኪያ ከዚህ በላይ አልሆንኩም። ትሆናለህ። እሺ ምንድነው ይፈጠር? ምን ይፈጠር ነው? አንተን ከመፍትሄ ጋር ነው ሁሉን ነገር ስታረግ ማቀው። በዚህ ልክ ተሰባብረ በዚህ ልክ ምንም ምድረ በዳ ላይ ትምጣት ኑር ቤት ውስጥ አትኑር እንኳን ሳታቅ ቤቷ በር ላይ ቁጭ ብለህ እስኪ ተመልከት ራስህን። እስኪ ቁርስ በልተሃል? ዛሬ በልተሃል? እንዴት እንደገረጣ ተመልከት ቶፋ። እዚህ ፀሐይ ላይ ጥላ የሌለበት በትክክል እንኳን የሚሸፍን እንትን የሌለበት ጧት የትኛው ፀሐይ ነው ያለው ቶፋ? የዘንድሮን ፀሐይ የምናውቀው ነገር ነው። ጧት ከሰዓት ምናምን ነገር አይመርጥም። እሺ እስኪ ፊትህን እንዴት እንደተለበለበ ተመልከተው እስኪ። እንዴ ኖርማል ነው ይሄ። ስለራስ አታስብም እንዴ? እኔ ጓደኛዬ ሰላም ትሁን ደህና ትሁን አለማወቄ ራሱ ከዚህ በላይ ሊያስሆነኝ ይገባ ነበረ ነው እያልኩ ያለሁት። እንዴ ቶፋ እስኪ አንድ ጥያቄ ልጠይቅህ። ባርኬ ራሷን መጠበቅ የምትችል ልጅ አይደለችም ናት? ትችላለች። እኔ አታውቃት ትችላለች። ምንም አታውቃት የምር አታውቃት። አንተ እኔ እዚህ የመጣሁት ለኔ ብዬ እንጂ ለባርኪ ብዬ እንዳልሆነ ነው እየገመትክ ያለኸው። ይሄ ቶፋ አየህ፣ ምን ከውዴታም በላይ ነው። አየህ ይሄ ለሰው ለአንድ ሰው ከመጨነቅ በላይ ነው። እንደፈለክ ኑርበት። ስለዚህ ትወዳታለህ። ወዳት ነው ቶፋ። እሺ አጠላትም እኮ አው ትወዳታለህ። ግን እኔ ለኪያ ባለኝ አይነት መንገድ ነው አይደለም። እሺ እኔ እኮ ነው አይደለም። እሺ ነው ልበልህ ቶፋ፣ ለአላህ ብለህ ለወንድምነታችን ብለህ ለጓደኝነታችን ብለህ ለከፈልኩልህ መስዋዕትነት ስትል በቃ እኔ በአንተ ጉዳይ ምን ያህል እንደምንጨነቅ ታውቃለህ። ምን ያህል እንደምሸጣጠር ታውቃለህ። አንተ ተሸጥረህ አንተ አዝነህ ምን ያህል እንደማዝን ታውቃለህ። የፈለገ ደስታ ውስጥ ሆን ደስታ የማጣጣም እንደማችል ታውቃለህ።
አንተም በተመሳሳይ ልክ እንደዚህ ስለምትጨነቅ ነው ለአንዴና ለመጨረሻ ጊዜ ነው የምጠይቀህ። ላደርግልህ የምችለው ነገር ካለ ንገረኝ፣ ግን እንደዚህ ሆነ እንዳይህ አልፈልግም። ስለዚህ ንገረኝ። ልጅቷን ትወዳታለህ አትወዳትም? ባርኪን በቃ ካሁን በኋላ አላነሳብህም። ቶፋ ምንድን ነው ያለበት ነገር? አዎ አላነሳብህም ማለልኝ ማታነሳልኝ ከሆነ ለአንዴና ለመጨረሻ ጊዜ ምዬ ከፈለክ ቁርአንም ካመጣ ቁርአን አምጥቼ እመልልሃለሁ። ከዛ በኋላ ግን ደግመህ እንደዚህ አይነት ጥያቄ እንድትጠይቀኝ አልፈልግም። እኔ የሚሰማኝን ስሜት እየነገርኳችሁ እናንተ የምታስቡት ብቻ ልክ እንደሆነ ነው እያሰባችሁ ያደረጋችሁ ያላችሁት አይደለም ቶፋ። እሺ እኔ በምን አይነት እንዴ ሁሉም ሰው የራሱ መንገድ አለው እኮ ፍቅሩን የሚገልጽበት አይደለ? እኔ ለጓደኝነት ፍቅሬን የምገልጽበት መንገድ ይሄ ከሆነስ እንዴ ይሄ ለሷ የሚጠቅማትን ነገር ንገረኝ። እሺ ተዋታ ፍቅራትን እሺ አትወዳትም? እሺ እኔ ላያት አይደለም የመጣሁት ሰላም ሆኗን ግን ማየት ፈልጋለሁ። ሰላም ሆኗን አንተን ጠይቄያለሁ። አንድ ላይ ጠየቅኳችሁ አይደለ? ሰላም ሆኗን አረጋግጡልኝ ስላችሁ ክፍለ ሀገር ሄዳለች አላችሁኝ። ክፍለ ሀገር ደግሞ እንደማትሄድ እኔ እርግጠኛ ነኝ። እሱ ክፍለ ሀገር ከምትሄድ አልሄደችም እኮ በቃ። ታዲያ ምንድነው የምትለኝ ታዲያ? ግን ቶፋ አንድ ነገር እንድታቀም የምፈልገው ነገር ቢኖር ማለት ነው ለሷ በቃ እንደዚህ ነው የተፈጠረው ነገር ብዬ እርግጠኛ ሆኜ ከመናገሬ በፊት አንተ ጋር ያለውን ስሜት ማወቅ አለብኝ። ለዛ ደግሞ አንተ የምትሆነው ነገር ደፍሬ እሷ ጋር ሂጅ እርግጠኛ ሆኜ እንድናገር እያደረገኝ አይደለም። ለምን ትነግራታለህ? ለምን አልነግራትም? አይደለም እኔ አሁን ይኸውልህ ማየት የምፈልገው እሷ ሰላም መሆኗን ብቻ ነው። ሰላም ከሆነች እኔ አጠገቧን መድረስ አልፈልግም። ምክንያቱም እኔም ባየችኝ ቁጥር ስለኔ በሰማች ቁጥር ሰላሟ እየተረበሸ ነው። እኔ ስለዚህ በሯ ላይ ቁጭ ብሎ እንደዚህ ብርድ መጠጣት፣ ፀሐይ መጠጣት ነው መፍትሄ? አንተ እንደዚህ ነህ? ከመቼ ጀምሮ ነው እንደዚህ አንተ መፍትሄ አልባ ሆነ ምናምን ነገር ዝም ብሎ ቆዝሞ ተክሶ ምናምን ነገር የሆነ ሳይድ ይዞ መቀመጥ ከመቼ ጀምሮ ነው? እሺ አንተ መፍትሄ የምትለው ነገር ንገረኝ። አዎ አለ መፍትሄ የምለው ነገር የመጀመሪያው ማለት ነው ትክክል የሚሰማ ባይምሮ ሳይሆን በልብህ እያሰብክ ከሆነ እውነቱን እንድትናገር ነው። የምላስ ነገር ብቻ እንዳይሆን ነው ቶፋ። ነገሮች ከተበላሹ በኋላ ነገሮች ሌላ መስመር ከያዙ በኋላ ባርኪ ነገ ከነገ ወዲያ ሌሎች ፊሊንጎችን ካለችበት ነገር አንፃር ማሰብ ትጀምራለች። ያ ነገ ከነገ ወዲያ ለአንተ ስቃይ ይሆናል። ያ ለአንተ የማይሆን ነገር ይሆናል ቶፋ። ጊዜ እየዋለ እያደረ ከዓይኔ ራቀ ከልብ ይርቃል ነው የሚባለው ቶፋ። ይቺ ልጅ ነገ ከነገ ወዲያ ሌላ ስሜት ተሰምቷት ከሚሆን ዛሬ ላይ የሚሰማ ስሜት ካለ ብረትም በጋለበት ሰዓት ነው የሚቀጠቀጠው ቶፋ። እባክህ በፈጠረ ቶፋ እባክህ ቶፋ። እኔ ፍቅርን አውቀዋለሁ። እኔ 1000 ጊዜ ኪያን አልወዳትም ማናት ኪያ ምናምን ነገር ብዬ ብዙ ጊዜ ታግየዋለሁ። ራሴ ውስጥ ያለውን ሀቅ ግን አውቀዋለሁ። መጥቼ እግሯ ስር እንደመሆን አውቀዋለሁ። ኮዝ ኪያን ለማፍቀር እንደማልችል አውቃለሁ። በቃ አንዴ ስላፈቀርኳት። አንተም ደግሞ እንደዛ አይነት ስሜት ነው ወይስ ተራ መውደድ ነው የሚለውን ነገር ለይ ቁጭ ብለህ መጀመሪያ እዚህ ከመምጣት በፊት ስለ ባርኪ ከመጨነቅ በፊት ስለ ነገሮች ከማድረግ በፊት ከራስ ጋር ተመካከር መጀመሪያ። ውዴታ ብቻ ነው ስለ ጓደኝነት ማሰብ ነው ፍቅር ብቻ ነው። ምን እየተሰማኝ እንደሆነ ታውቃለህ? አዎ በግድ ጭንቅላቴ ስር የሌለው ልቤ ስር የሌለውን ነገር በግድ እንዳስበው እያስጨነቀኝ እንደሆነ ነው እየተሰማኝ። እኔ ለአንተ ከማሰብ ነው እኮ ነው። እኔ ለባርኪ ከማሰብ ነው። ተረድቻለሁ እኮ እኔ በጣም ብዙ ጊዜ ደጋግሜ ሞክሬያለሁ። ማሰብ አይደለም አሁን አንተ የመሰለህን ነው አይደል? እኔ ከዛ በፊት እኔ የቻልኩትን ያህል ሁላ ሞክሬያለሁ። ይገባኛል እኮ ደደብ አይደለሁም ደነዝ አይደለሁም እኮ ምን አይነት ነገር ፈልጋ እኔ ጋር እንደመጣች እኮ አውቃለሁ ነው የምልህ። ግን እኔ በተቻለኝ መጠን ትሪት ለማድረግ ነበር ስታገል የነበረው። እኔ ግን እሷን ትሪት ባደረግኳት ቁጥር የበለጠ እንዲጨምር እያደረኩኝ ነበር። እንደኔ ሁኚ ያልኩሽ ልክ ሆነሽ ፍቅሬ በስተት ያስቀየምኩሽ ስትሄጂ ያንቺ እውነት ገብቶኛል። ዝምታሽ ቃል ሆኖ ድል ነስቶኛል። እንደኔ ሁኚ ያልኩሽ ልክ ሆነሽ ፍቅሬ በስተት ያስቀየምኩሽ ስትሄጂ ያንቺ እውነት ገብቶኛል ምናምን ብዬ እሱን ነገር ነግሬያችሁ ፈገግ እንድትሉበት ነው የፈለጋችሁ? በፍጹም አይደለም። ታዲያ ምንድነው የነገርኩህ? ትክክለኛ የሚሰማን ስሜት ነው ማወቅ ፈልገው። ለምሳሌ ቶፋ እኔ ነገር ሲጨላልምብኝ እኔ ግራ ሲገባኝ ምንድን ነበር የምታደርገው? ለኔ አዝነህ ተሸጥረህ ጫካ ገብተህ ነው ቁጭ የምትለው? አይደለም። እሺ አንዴ በኪያ ጉዳይ አንዴ እሺ ባለፈው ነው አላውቅም መቼ እንደሆነ ትዝ አይለኝም። ብቻ ነኪያ ሰፈር ሄደ ሆነ ነገር ጣልታችሁ ይመስለኛል። አይቲ ሳላያት ምናምን ነገር አልብልም ብለህ ቁጭ ብለህ ምናምን ነገር ሰፈራችሁ አካባቢ ላይ ምናምን እየፈለካት አይቻለሁ አይደል? አዎ መጥቻ አግኝቻለሁ። አዎ
በቃ like አንተ ያወራሁን ነገር ብቻ ነው የተሰማኝ የተረዳሁት አይደል? ጓደኝነት እንኳን ነበርም የኔ ፍቅር ነበር ቶፋ። በጓደኝነት እንደዚህ አይኮንም ነው? በጓደኝነት አይኮንም። ለጓደኝነት መፍትሄ ነው የምታበጀው ቶፋ። ፍቅር ሲሆን ግን አያስችልም፣ ይጨንቃል። ቤትም ሆነ ልታስባት ሲል ብለህ ንገረኝ። እሺ ልጅቷ ተጎድታለች፣ እንደዚህ ሆነ አይደል? በጣም አዝናለች። አንተ በርትተህ በእኔ መጣ በጣም ስብርብር ብላለች። የእድሜን ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው ያለውን እጅ ያለው መጪው ካልከበደኝ ጸልይልኝ ፍቅርሽ እንዳያሳብደኝ ትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ። አንተ መፍትሄ አይደለም ለራስህ ማለት ነው። የሰዎችን መንገድ እንኳን በምን አይነት መልኩ ስትጠርግ እንደኖርክ ነው ያውቃለሁ። ግን አሁን እንደዚህ ቁጭ ብለህ ይሄ መፍትሄ አይደለም ነው የሚባለው። እኔ ለራሴ ያልሆንኩም እሺ ይባል። በቃ እኔ ለራሴ ያልሆንኩም አንተ ለኔ ይሁንልኝ። እሺ መፍትሄ ንገረኝ። እሺ ስሜትህን ንገረኝ። እኔ ስሜቴን ነግሬህ ነበር አይደለም መፍትሄ የምታፈላልግልኝ። ያለሁበትን ሁኔታ አይተህ አፍቅሬ እንደዛ እየሆንኩ እንደሆነ አውቃል። ስለዚህ ፍቅሬን አመጣህልኝ። ሐሳቤን ተረተኛል ቶፋ። ጉዳይህን አውቄ ነው። ግን አንተ ምላስህና ተግባርህ እየተገናኘልኝ አይደለም። ጠዋት 12 ሰዓት ላይ ጭልምልም ባለበት መናጋር ላይ እዚህ ተቀምጠሃል። በዚህ ጠራራም ፀሐይ ተነስተህ አልሄድክም። ከ4 ሰዓትና ከ5 ሰዓት በላይ እዚህ ቁጭ ብሏል አለ ባለ ሱቁ እንጂ እና ታዲያ ትክክለኛውን ነገር ተናገራ። ምላስ ደግሞ የሚለው አልወደድኳትም ለጓደኝነት ስላሰብኩ ነው ይላል። እንዴት አልጨነቅ ነኝ በዚህ ጉዳይ ላይ ቶፋ? ለምን አድርገህ ነው የምታስበኝ? እንደማ ኖርማል ሰው የነገርከኝን ቂላቂል ሐሳብ ይዤ በቃ ሲሄን ነው ምናምን ነገር ብዬ ተነስቼ እንዴት ነው ወዳታለሁ ብለህ ተረጋጋለህ ነው? እሱን ነው መስማት የምትፈልገው ነው አይደለም? እሺ ምንድን ነው ምላስንና ሁኔታን አንድ አድርግልኝ። እሺ እንዴት ለጓደኝነት ከሆነ እንትን ካልሆነ ባርኪን የምናገኝበትን መንገድ ቁጭ ብለን እኔም አንተም ሁላችንም ተሰብስበን በእርጋታ አውርተን ግን ራስን ሻወር እየወሰድክ ፀሐይ ላይ ሳትንቃቃ በትክክለኛው መልኩ ጓደኞችህን እያገኘ ስራህን እየሰራ ሁሉን ነገር ፊክስ አድርገን ነው መሆን ያለበት እንጂ እንደዚህ ተሰባብረ እንደዚህ ኩርምትምት ብለን እንዳይ አልፈልግም ቶፋ። እንዴ እሷ ምን አይነት ስሜት ውስጥ እንዳለች ታውቃለህ? አውቃለሁ ቶፋ። በጣም ጭንቀት ውስጥ ናት። በጣም ተሰብራለች። በምን እንኳን እኔ ጋር ነው ያለችው። ባርኪ ጓደኛ የላትም ታውቃለህ። በዚህ ሰዓት አንተ እኔ ጋር ከምትሆን እሷ ጋር ሆነ ያላትን ስሜት ምናምን ነገር ብትጠይቃትና ብታጽናናት ለኔ ደስ ይለኛል። እንደ ስሜት እየጠየቀኝ ከሆነ ነው ማለት እኔ ምን ሆናለሁ? ስፈልግ ቤተሰቦቼ ጋር ምናምን እገባለሁ። ምንም ስለ ጉዳዩ ምንም ያውቁት ነገር የለም ማለት ስለዚህ ይረሳል ምናምን ነገር እዛው እንጮታለን ምናምን ነገር ሲጀምር ምንም ያውቁት ነገር የለም። እሷ ግን የሆነችውን እስቲ ያስበው። ታውቃለህ ምን እንዳስታወስከኝ ቶፋ? እንደዚህ ስትናገረኝ ምን እንዳስታወስከኝ ታውቃለህ? ኪያ ከጆጋ ያኔ ስትጋባ ይሁን ምናምን ነገር ችግር የለውም ምናምን ነገር ታግባ ሄዳ ምናምን ነገር አልኩኝና ምን እንዳልኩ ታውቃለህ? ቀጣዩ ግን የሚጎዳት ሰው አይደለም አልኩ። ስለኔ ፍቅር ሳይሆን ሲጨነቅ የነበረው የማይጎዳት ነው ወይ ሰው ነው አይደለ ብዬ ስለ ኪያ ስለ ጆ ጉዳት ነበር ሳውራ የነበረው። በዛ ውስጥ ነው አንተን እያየሁ ያለሁት። አንተ ስላለህበት ሁኔታ ሳይሆን እየተናገርክ ያለው እያደረክ ያለው ስለ ባርኪ ደና መሆን አለመሆን ነው እየተናገርክ ያለው። አልኩ ያለሁት እኮ ምላስና ልብህን አንድ አድርግልኝ ነው። ልብህ እንደዚህ ዝናብ አይል ፀሐይ አይል ምናምን ነገር ኩርምት ብለህ ትምጣ በማይታወቅበት ሁኔታ ቁጭ ብለሃል። እኔ እኮ ያልገባኝ አልተረዳሁም። ምን እንደው ታውቃለህ ለመፍትሄም አልተመቸህንም። ለኛ እኮ መፍትሄ ስታዘጋጅ እኮ ድሮ ስሜታችንን ጉዳያችንን አውቀህ ነበር አይደል እንዴ? ስለዚህ ዛሬ ጉዳዩን የገባህበትን ነገር እየነገርኩ ነው አይደል? ለሆነ ነገር አድርግ ቶፋ፣ የሆነ ነገር ፍጠር፣ የሆነ ነገር ተናገር። በቃ እኔን ልትሪን ከሆነ የመጣው በቃ ብትሄድ ነው የሚሻለው። እኔ ስንቴ ደጋግሜ ብነግርህ ነው የምትረዳኝ? ምን ነው ደጋግሜ ነገርከኝ? ተግባርህ ይንገረኝ፣ ሁኔታ ይንገረኝ። ተው ምላስህን። በትክክል ቢሮ ግባ፣ በትክክል ቢሮ ግባ፣ በትክክል ቤት ሄደህ ቁጭ በል። ይመለከተኛል እንደው የማይመለከተኝ ወይኔ ቆይ ተሰብረኝ ነው እንዴ አንተ የምፈልገው? እበድ ምንድነው የፈለከው? ነው ወደ መፍትሄ ወደ ቦታ ትክክለኛውን ቶፋን እስካገኘ ድረስ ማለት ነው። ይኸውልህ አኒ ለመጨረሻ ጊዜ እየነገርኩ ነው። ለመጨረሻ ጊዜ የሚሰማኝን ነገር እየነገርኩ ነው። ከዚህ በኋላ ግን አንድ ቃል ማለት ነው ከዚህ በኋላ ባርኪን ትወዳታለህ አትወዳትም አይነት ነገር የምታወራኝ ከሆነ አኒ የኔና ያንተ የመጨረሻ ቀን ነው የሚሆነው ማለት ነው። እሺ አትንገረኝ። ተው ችግር የለውም ቶፋ ችግር የለውም። እኔም አልጠይቅም። በቃ አልጠይቅም። እሺ እኔም ትወዳታለህ አትወዳትም ብዬ አልጠይቅም። እንደዚህ ሆነ ግን እንዳይ አልፈልግም። በቃ ወደ ቢሮ ግባ። ያገባኛል። ለምንድን ነው የማያገባኝ? በቃ ወደ ቢሮ ግባ። ወደ ቤት ሂድ።
ራስህን አስተካክል። አይመለከትህም ማለት ይመለከተኛል። በደንብ ይመለከተኛል። እሺ የሚመለከትህ ከሆነ ስለኔ ብቻ ነው የሚመለከትህ፣ ስለ ባርኪ አይደለም፣ ጉዳይ አይደለም ስለሷ። እሺ አንድ ነገር እንድታውቅ የምፈልገው ነገር ምን እንደሆነ ታውቃለህ? እዚህ ሀዘን ውስጥ የገባችው በአንተ ምክንያት ነው አይደል? አንተ ራስህ ጎትተህ ታውጣታለህ እኮ። እንዴት ደስታን እንዴት ያለችበት እኔ እኮ ላናግራት እንኳን የጀል ተወራኝ ፈቃደኛ አይደለችም። እና ደግሞ እሺ እንደዚህ ቁዝም ብለው ሄደ። እንደዚህ ላናግራት በሞከርኩኝ ቁጥር አንተ ይኸው እየተከተልከኝ ጭራ እየሆንክብኝ ምንም እንንቀሳቀስ እንኳን እያደረክኝ አይደለም። አዎ ለምን ቶፋ መጀመሪያ ምክንያቱም እኔ ስለማፈቅራት አይደል? እንደዛ ነው የሚሰማ? በፍጹም አይደለም ቶፋ። ለሰዎች መፍትሄ የሚሰጥ ሰው መጀመሪያ ለራሱ መሆን ሲችል ነው። አንተ ራስህን አልሆንክም። ምንድነው ነው ያለህበት? እሺ ንገረኝ እስቲ ራስህን እንዴት ልሁን ንገረኛ። እንዴ የሆነ ሰው እኮ መፍትሄ አላደረክም ወይም ደግሞ መፍትሄ አላበጀህም ሲል እኮ መፍትሄ ይዞ መምጣት መቻል አለበት አይደል? እሺ ንገረኝ መፍትሄ ምንድነው? አንተ ከራስህ ጀምር። የኔ መፍትሄ ከራስህ ጀምር። ማለቃቀስህን አቁም። በቃ ከጓደኝነት የዘለለ አይደለም ማለትህን ትተህ ማለት ነው። የምታፈቅራት ከሆነ አፈቅርሻለሁ ብለህ ተናገር። የማታፈቅራት ከሆነ ደግሞ ባርኪ እኔና አንቺ በእንደዚህ አይነት አይደለም በፍጹም ሄደህ ችግራችንን ማስተካከል መቻል አለብን። ያንን ለማስተካከል ደግሞ አንዋር ያማል። አዎ ያመኛል ቶፋ። እንደዚህ ሆነ ሳይ አዎ ያመኛል። ያመኛል። አዎ እንደውም ደጋግሜ ላናግራት ፈልጌያለሁ። መጥቼም ሄጄ አግኝቻታለሁ። ሳገኛት ግን አንተን ባገኘሁኝ ቁጥር ያገረሽብኛል፣ የበለጠ እታመማለሁ። ስለዚህ ራቅ ከኔ አለችኝ። እኔም እሺ አልኳት። ግን ደግሞ ሰላም እንደማትሆን ግን ሳስብ ግን ሰላም ልሆን አልችልም። ያ ደግሞ ፍቅር አይደለም። ይገባኛል። አረዳሃለሁ። አትረዳኝም፣ መቼም አትረዱኝም። አንተም ኪያም እየተረዳችሁኝ አይደለም። እኔ ልትረዱኝ ቀርቼ አይደለም አባ ያለህበት ሁኔታ ሆኜ እንደዚህ ሆኜ ትቼ ሊሆን አልችልም። ተመልከት እስኪ አንተ እንደዚህ ልትረዳኝ ምንድነው? ምን ሆንኩኝ? ምን ሆንኩኝ? ያልሆንከውን ንገረኝ እስኪ። ና ወደ ታች ካሜራውን አዙሩ። ይኸው እስኪ ወደ ላይ አዙሩ። ና ወደ ላይ አዙሩ። እዚህ ምድረ በዳ ላይ ነው ባርኪ ትመጣለች ብለህ አንድ ሰው እንኳን የምታውቀው ሰው አለ? እነ ባርኪ ሰፈር ስለ ባርኪ ጉዳይ የምጠይቀው እቤት ውስጥ ኑር አትኑር ታውቃለህ ወይ? ግን ደግሞ አታውቅም። ግን ደግሞ ምንም የለም። የዚያን ያህል ፈሪ አይደለችም። ራሷን እየጎተተች ክፍለ ሀገር ቤተሰቦቿ ጋር የምትሄድ ሰው ግን አይደለችም። ያንን ግን ጠንቅቄ አውቃለሁ ነው ማለት። ግን አሁን እኔ እሷን መጥቼ ላናግራትም እኔን አይታ እንድትረበሽም አይደለም ሐሳቤ። ግን ሰላም ሆኗን ግን ማየት ፈልጋለሁ። ለራሴ ለሰላሜ ስል ያ መነጫነጭ ማለቃቀስ ምናምን ከሆነ አይመለከትም። በቃ ላልቅስ እንዴ? ይውጣልኝ ከፈለኩኝ አልቅሽ እንዴ? አረ እኔ በቃ በዛችሁት። እንደዚህ ሆናችሁ ሁለታችሁም እንደዚህ ሆናችሁ ከማይ እዛው አብጄ ብቀር ይሻለኝ ነበር። እኔም ታውቃለህ ቶፋ አንተን እንደዚህ ሆነ ከማይ እኔ አብጄ አንተ ብታስታምመኝ ይሻለኝ ነበር። እኔ እኮ ሰው ነኝ እኮ ሰው ሲያዝናዝናለሁ። ለምን አዘንክ ነው? አይደለም ቶፋ። እሺ ምን ሆንኩኝ? አበድኩኝ እንዴ? በኋላ እንዳትሰራሉ በኋላ አዝነ እንዳይ አልፈልግም ከዚህ በላይ። እሺ እኔ አንተ ያዘንኩኝ እንዳይመስልህ ያላፈቀርኳትን ልጅ አፈቀርኩኝ ብዬ ለሷም ማይሆን ተስፋ ሰጥቻት ከዛ በኋላ ነው እንዳብድ ነው የምትፈልገው? እሺ እኔ ምን አድርጌ ላሳምናችሁ? እኔ እኮ ግራ ገባኝ እንዴ። እሺ ቆይ አፈቀርኳት ወይ ልበላችሁና ትተውኛላችሁ? እንደዛ ነው እንዴ? እኔ አማርኛ ላስረዳችሁ። እኔ እኮ ግራ ገባኝ እኮ እንጂ እኮ ውጭ ያለ ሰው እንደዛ አይደለም የሚመስለው ቶፋ። እኔ ብቻ ምን አገባኝ? ያብቻናት በዙሪያ ያሉ ሰው እኔ ነኝ አይደል እንዴ የምኖረው ህይወቴን? ለራስህ እየታወቀ አይደለም? እኔ ነኝ የምኖረው። አዎ እሺ ምን ግን ለራስህ እየታወቀ አይደለም? እሺ ለራስህ አልታወቀኝም። 2 ቀንና 3 ቀን ወይ 1 ሳምንት አትሰጡኝም? አንድ ቀን እንኳን ከራሴ ጋር መሆንበት ጊዜ ሊኖረኝ አይገባም? አንተ ቶፋ ባርኪን የሚያውቃት ሰው ባገኘ ቁጥር እኮ እዛ ሰው ጋር ማልቀስ፣ ከቤት አለ መውጣት፣ ጥሩግልግ ብሎ መቀመጥ፣ ቢሮ አለ መግባት፣ እዚህ የሰፈር አለ አንድ ደቂቃም ቢሆንስ ቶፋ ሰው ከሚያውቅ ነገር ቀየር ብሎ ሲያገኝ የሚሰማውን ይሰማዋል ቶፋ። እኔ በቃ አንተ እኮ ማለት ነው በፍቅር ስር የኖርክ ሰው ነው አይደለ? እስቲ እያፈቀርክ ነው አይደለ? ግን አንተ ካልተረዳኸኝ ማን እንዲረዳኝ ነው የምጠብቀው? አንተ እኮ ማለት ነው በቂያ ጉዳይ ላይ መተህ ስታዝን አብሬ እንዴ ስሜትን ውስጥህን እኮ ብዙ ጊዜ እኮ አውጥተህ እኮ ነግረኛ አታውቅም። ግን በቃ በአንተ ሁኔታ ስር እጓዝልሃለሁ ነው። በእኔ ሁኔታ ላይ ተጓዝልኝ። አመሰግናለሁ። አሁን ጥሩ ነጥብ ላይ ነው የመጣው። አየህ እኔ ገና ሳልነግርህ የኪያን ሁኔታ ታውቃለህ አይደል? እኔ ውስጥ እንዲህ አይተህ አይደል? እኔም ደግሞ ምንም አንተ ሳትናገር ማለት ነው የባርኪን ሁኔታ አንተ ውስጥ እንደዚህ እያየሁት ነው። አይገርምም? ግን ስህተት ነህ። ከኔ በላይ አንተ ስለኔ ልታወራ አትችልም። አዎ አልችልም። ውስጤ የሚሰማኝን ውስጤ ልቤ ስር ያለውን ነገር አንተ ልታወራልኝ አትችልም። እኔ ከዚህ በፊት በፍቅር በጣም ብዙ የተጎዳው ሰው ነኝ። ስለዚህ እንዲህ በቀላሉ ዝም ብሎ ቀልል ብሎ ሊገባልኝ አይችልም። ብችልና ባርኪን በወዳት በጣም ደስ ባለኝ የሚገባት ሴት ስለሆነች ማለት ነው። እሺ ካልቻልኩኝ ምን ላድርግ? እኔ እንዴ ወንጀል እኮ አይደለም ለኔ ነው እንዴ? ባርኪን ማፍቀር መውደድ አልችልም?
መብቴም ነው ደግሞ ማንንም አይከለክለኝም እኮ። ለምን ስል ነው ይሄንን ነገር ምደብቀው? አንዋር አላውቅም ቶፋ። ምናልባት እርግጠኛ እስክትሆን ምናልባት ያለፍክበት ታሪክ አስፈርቶም ሊሆን ይችላል። ምናልባት አጣታለሁ የሚል ስሜት ይዞ ሊሆን ይችላል። ምናልባት እኔና ኪያን ስታይ ምናምን ነገር የእምነታችን ጉዳይ እንትን ብሎ እንደዛው አንተም እንደዛ እየተሰማህ ሊሆን ይችላል። ቶፋ አሪፍ ሐሳብ አነሳ። እሺ አሁን አንተ በዚህ ጉዳይ ላይ እንዳትጨቀጭቀኝ ምን ልበልህና ትሄድልኛል? እሱም ብቻ ነገር ምድረ በዳ ይሁን እዚህ ስትመጣ ዳቦ ወይ ሸቅጠል ወይ ስኳር ምናምን ስትገዛ ላያትም ይሁን ብቻ ግን ላያት ፈልጋለሁ አይደል? ሰላም መሆኗን ማየት ፈልጋለሁ። እሱ በአንተ ዲፊኒሽን ፍቅር ይሁን መውደድ የፈለግከው ማለት ይችላል። ነዋሪው ግን እኔ ነኝ፣ እምኖረው እኔ ነኝ አይደል? አይ ቶፋ ዳቦ ሻይ ቅጠል ስኳር ስትገዛ ስትወጣ ልታያት አይደል? አንዴ ልታያት አይደል? ሰላም መሆኗን ማየት ፈልጋለሁ። እሷ እንደኔ የዋህ አይደለችም፣ ጨካኝ ነች ታውቃለህ? እሷ እንደምታዝነው እኔ እንደማዝን መገመት አትችልም ታውቃለህ? እንዴ ከዚህ በላይ ጭካኔ ያለ? ስደውልላት አታነሳልኝም። ሰላም መሆኗን ብቻ ነበር እኔ ማረጋገጥ የምፈልገው። አስበው፣ በምሽት ነው የተለያየ ነው። ታክሲ ታገኝ፣ ትራንስፖርት ታገኝ አታገኝ ራሱ አላውቅም። ስደውልላት ስልኬን እያነሳችልኝ አልነበረም። በሰላም ትግባ ራሱ አላውቅም። ጆጋ ስደውልለት ስልኩ አይሰራም። እሺ እኔ እንደ ጓደኛ እንደ ወንድም ይሄ ነገር ሊያሳስበኝ አይገባም? ከዛ ደግሞ እናንተ ሂዱና ሊደብራት ይችላል። በጣም ነው የደብራታ። እኔ በጣም ከፍቷታል። የሆነ ትንሽ ጥላ ምንድነው ጭላንጭል ተስፋ ነበራት። ዲነር ምናምን ነገር በቃ አምሮባት ምናምን ዝንጣ ነው የመጣችው። የሆነ ተስፋ ነገር ምናምን ነገር ከኔ የምታገኝ መስሏት ነበር። ድጋሚ ልቧን ሰበርኩት እኔ። ስለዚህ እቺ ልጅ ተሰብራለች እኔ ከተረዳኝ። ስለዚህ የሆነ ሰው አይዞሽ የሚላት ሰው አጠገቡ አንተ ለኔ እያቃጠልከኝም ቢሆን አይዞ እንደምትለኝ ሄዳ አይዞሽ በላት እስቲ። እኔ ጓደኝነት ለኔ እንደዛ ነው። እንደፈለክ በቃ ግን አንተ ተረጋጋ ቶፋ። በኋላ እሺ አብረን እንሂድ ልንገር ለአንዴና ለመጨረሻ ጊዜ በምን ቆሽ ቁርአን አምጣ ልምታለህ። እኔ አልወዳትም። ፍቅር የሚባል ነገር እኔ ጋር ኖሮ አያውቅም። እሺ ከመሰለ ይሁን፣ እሺ ይምሰልህ፣ ምን ችግር አለው? በቃ እሺ ተረጋጋ። እሺ በቃ አንድ ነገር ብቻ ማለት ነው። እሺ ሰላም ሆነን ብቻ ይሄና ነገር በቃ እኔ ሰላም ሆናል። እሺ ግን ይክፋት ይደብራት ትዘን አትዘን ምንም የማውቀው ነገር የለም። እሺ በቃ ተረጋጋሽ ቶዬ። አውቃለሁ፣ ስሜት ይገባኛል። እሺ እረዳሃለሁ። እሺ ደህና እንድትሆንልኝ ብቻ አስቤ ነው። እሺ ጨነቀኝ። እኔ በግድ ውደዳት አይደለም፣ በግድ አፍቅራት አይደለም፣ ወይ ደግሞ በግድ ታፈቅራታለህ አይደለም። ግን ተመልከቱት እንዴት አስጨናቂ ምድረ በዳ ላይ የሁሉ ሰዓት 4 ሰዓት 5 ሰዓት ተቀምጦ አንዲት ደቂቃ እንኳን ወጣ ስለሷ እንደዚህ ያለው ሰው የለም። እዚህ በዳ ላይ ቁጭ ብሏል እና ያስጨንቅም። ቶፋኑ እንደዚህ ሆኖ ምን ያየነው መቼ ነው? የተጣላና በማስታረቅ የሆነ የተለያየን አንድ ላይ በማድረግ ለሰዎች ሁሉ መፍትሄ በመሆን የምናውቀው ሰው ዛሬ ለራሱ ሲሆን እንደዚህ ይሆናል። ሁኔታው ሌላ ምላሱ ሌላ ሆነብኝ ነው። ለዚህ ስለጨነቀኝ ነው መጥቼ እየተመላለስኩ እንትን እያልኩት ያሉት። እስኪ ሳይሻል አይቀርም የባርኪንም ሁኔታ ምናምን ነገር እስኪ በዚህ የሚረጋጋ ከሆነ ባርኪ ጋርም ሂጄ የባርኪ ያለችበት ሁኔታ ደግሞ እስኪ እንትን ለማለት እሞክራለሁ። በቃ እስኪ አዲስ ነገር ካለ አሳውቃችኋለሁ። ግን ሁላችሁም በያላችሁበት ለቶፋ ጸሎት አድርጉለት። እሺ አትውቀሱት ማለት በቃ ሳይታሰብ የሆነ ነገር ነው። ደግሞ አንድም ጥፋተኛ ነኝ እዛ ቤት ውስጥ ካልኖራችሁ ምናምን ነገር ያው ለሷ ደህንነት አስቤ ነው ከቶፋ የተሻለ ደህና ሊያደርጋት የሚችል ሰው ስለሌለ ነው ጎትቼ አምጥቼ እዛ ቤት ውስጥ አብራችሁ ካልኖራችሁ ያልኩትና ብቻ እስኪ ሂጂ ቶፋ ጋር ያለውን ነገር ባርኪ ጋር ያለውንም ነገር ደግሞ እንትን እላለሁ።